ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን ዋና ዋናዎቹን በቅድሚያም ጎንደርና አካባቢው ታውቋል ላሉ ፕሬዝዳንት ታዬ አጽቀሥላሴ ለጎንደር የገቢ ማሰባሰቢያ በሚል በተዘጋጀው መድረክ ላይ አብይ አህመድ ሲወደሱ ማምሽተዋል በአማራ ክልል አሁንም ጥቃቶች ቀጥለዋል ዝርዝሩ ተዘጋጅቷል አቶ ጌታቸው ረዳ የሚመሩት የህወሓት ቡድን ራሱን የቻለ ፖለቲካ ፓርቲ ለመሆን ዝግጅት ላይ መሆኑን ገለጸም ይህን ያለው ከመጪው ግንቦት 5 በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ ካሳወቀ በኋላ ነው ተጨማሪ ያለን አፈ ጉባኤዋ የፓርላማ አባላት በሚዲያ መግለጫ እንዳይሰጡ አስጠነቀቁ ክብራችሁን ጠብቁ ሲሉ ማስፈራርቷል ማስጠንቀቂያውን ከ50 በላይ ለሚሆኑ የምክር ቤት አባላት የተላከ ነው ከምንጮቻችን የተገኘው መረጃ ይቀርባል የኦሮሞ ነጻነት ሰራዊት መንግስት የ12 እና የ13 ዓመት ህፃናትን በድጋሚ ለውትድርና መመልመሉን ገለጸም ለውትድርና የደረሰ ልጅ የሌላቸው ቤተሰቦች ደግሞ እስከ 50 ሺህ ብር የሚደርስ ቅጣት እየተጣለባቸው እንደሆነ ተነግሯል ተሳሙታላችሁ አስመራ የነበሩት ጀነራል ካይሮ ገቡ በፕሬዝዳንት አብዱል ፈታህ አልሲሲም ደማቅ አቀባበል ተደርጎላቸዋል ሌላኛው መረጃችን ነው ፕሬዝዳንቱ ልጃቸውን የግል ጠባቂዎቻቸው ኃላፊ አድርገው መሾማቸው እያነጋገረ ነው ይበንዲ እንዳለ ሶማሊያ ሚኒስትሮቿን ማባረሯንም ቀጥላለች የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ ሰናይ ቆይታ ይሆንላችሁ ጎንደር ታውቋል ላሉ ፕሬዝዳንት ታዬ አጽቀሥላሴ ለጎንደር የገቢ ማሰባሰቢያ በሚል በተዘጋጀው መድረክ ላይ አብይ አህመድ ሲወደሱ አምሽተዋል በአማራ ክልል ከትልልቅ ከተሞች አንዷ ጎንደር ግንባታ ገቢ ማሰባሰቢያ ማዘጋጀቱን የሚገልጸው መንግስት በክልሉ ደግሞ በተመሳሳይ ዕለት በተለያዩ አካባቢዎች በከባድ መሳሪያ መኖሪያዎችን ሲያፈርስ ውሏል ኑ ጎንደርን ሞሽራት የሚል መሪ የተሰጠው የገቢ ማሰባሰቢያ መርሃ ግብር ከጎንደር እኩል አብይ አህመድ ሲወደሱበት የተደመጠ ነው ፕሬዝዳንት ታዬ አጽቀሥላሴ የሚሆን አቶ አረጋ ከበደ ባደረጓቸው ንግግሮችም ኢትዮጵያ አብይን ስላገኘች ታደለች አብይ አምሳለ ጎንደርን ሰሩ ወዘተ የሚል መወድስ ያቀርቡበት ሆኗል የገቢ ማሰባሰቢያ መድረኩ ሳይቀር የሚያስብና የሚያሰላስለው አብይ ነው የሚለውን ጨምሮ የክልሉ ባለስልጣናት ከተመስገን ጥሩነህ እስከ አረጋ ከበደም ካገኘው ተሻገር እስከ ታዬ አጽቀሥላሴ ድረስ አቅርበዋል ጠቅላይ ሚኒስትራችን አቅጣጫ መሰረት በማድረግ ኢትዮጵያ እድለኛ ነች ብሩህ ትጉህ መሪዎች አሏት በልዩ ትዕዛዝም ጭምር በክቡር ጠቅላይ ሚኒስትራችን እንዲጀመሩና ወደ ስራ እንዲገቡ ተደርጓል ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኮሪደር ልማትን ሲያስቡ እንቆቅልሽ ሆኖ የኖረውን የኢትዮጵያ የእድገት ጥያቄ ይህን ድልድይ የመሆን ተግባር ክቡር ጠቅላይ ሚኒስትራችን ክቡር ጠቅላይ ሚኒስትር አብይ አህመድ በሐሳብም በተግባርም በምሳሌነት ሰርተው አሳይተው ብሩህነትን ይጠይቃል መወሰን ይጠይቃል ለዚህም ጠቅላይ ሚኒስትር አብይ ለወሰዱት ወሳኝ መርተው አርቴክት ሆነው አሳይተውናል ምስለ ጎንደርን በጎርጎራ በመገንባት አረጋግጠውልናል ይሄን ታሪክ ደግመውናል በርግጥ እነዚህ የክልሉ አመራሮች አብዛኞቹ ከዚህ ቀደም ለነበሩ የሀገሪቱ መሪዎችም መሰል መወድስ በማቅረብ ነው የሚታወቁት ምንም እንኳን በኋላ ተላላኪዎች ነበርን ብለው ቢቀርቡም የሆነው ሆኖ ፕሬዝዳንት ታዬ አጽቀሥላሴ አሁን በአማራ ክልል የሚደረገውን እንቅስቃሴም የተዝረከረከ የፖለቲካ ሐሳብ ሲሉ ይገልጹታል አስከትለውም አሁን ብቻ ሳይሆን ጎንደርና ዙሪያው ድሮም የታወከ ነው ሲሉ ተደምጧል ነውጥ የሚያሰላስል ሰላም የለውም ሰላም አለመኖሩ ብቻም ሳይሆን ሌላውንም ያውካል የእድገትም እንቅፋት ነው ጎንደር እና አካባቢው ለብዙ ዘመናት በዚህ መሰል ተግባር ታውቋል በርግጥም ፕሬዝዳንቱ እንዳሉት መወድስ ያቀርቡላቸው አብይ አህመድ ያሰማሩት ሰራዊት ጎንደርንም በአጠቃላይ ደግሞ ክልሉንም የሚያውቅ ጦርነት ላይ ናቸው
ይህ ትናንትና ዛሬ በሰሜን እና ምዕራብ ጎንደር እንደ አርማጭሆና ጅሬ ጃኑራ ያሉ አካባቢዎች ላይ ስልክ በመዝጋት ጭምር የተደረገ ሙጊያ ነው። ጎንደርን ለማልማት ሸራተን ድግስ ከማሰናዳት በፊት ከጎንደር በጥቂት ኪሎ ሜትሮች ቅርብ ርቀት ላይ እንዳይምባ ባሉ አካባቢዎች በከባድ መሳሪያ የሚገድሏቸው ንጹሐን ዜጎችን አገዛዙ ያቆም ዘንድ ነው የክልሉ አርሶ አደሮች መሰረታዊ ጥያቄም። እንዳለመታደል ሆኖ ግን ፖለቲካዊ ችግር ወልዷቸው ፖለቲካዊ መፍትሄም የሚቋጫቸው ውጊያዎችን የስልጣኑ ማስቀጠያ ስልት ያደረገው አገዛዙ ስለ ጎንደር ግንባታ በሸራተን ደግሶ በሌሎች የክልሉ አካባቢዎች ደግሞ ሲያፈርስ ውሏል። በሰሜን ወሎ ዞን ቆቦ ዛሬ የሆነው ነው። ከቆቦ ከተማ ወጣ ብሎ ሆርማት ከተባለ አካባቢም የከባድ መሳሪያን በተደጋጋሚ ወደ ራያ ቆቦ ቀመሌና በዋ በመተኮስ የነዋሪዎችን ቤት ማጋይቷል። በተለይም በአንድ መኖሪያ ቤት ውስጥ የነበሩ 5 የአንድ ቤተሰብ አባላትን በዚህ ጥቃት ንብረታቸው ከመውደሙ ባሻገር ለከባድ ጉዳት ተጋልጠው ወደ ሕክምና ተልከዋል። አቶ ጌታቸው ረዳ የሚመሩት የህወሓት ቡድን ራሱን የቻለ የፖለቲካ ፓርቲ ለመሆን ዝግጅት ላይ መሆኑን ገለጸም። ይህንን ያለው ከመጪው ግንቦት 5 በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ ካሳወቀ በኋላ ነው። ከ2 ቀናት በፊት የህወሓት ጽህፈት ቤት ባወጣው መግለጫ አደራዳሪዎች የአፍሪካ ህብረት ፓናልና ዓለም አቀፉ ማህበረሰብ የህወሓት ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለው አደገኛ መዘዝን ተረድተው የድርሻቸውን እንዲወጡ ሲል መጠየቁን መዘገባችን ይታወሳል። ባለፈው ዓመት መጨረሻ ከተደረገው ጉባኤ ራሳቸውን ያገለሉና በቀድሞ የጊዜ አስተዳደሩ ፕሬዝዳንት በወቅቱ ደግሞ የአብይ አህመድ አማካሪ አቶ ጌታቸው ረዳ የሚመራው የህወሓት ቡድን አባላት ባወጡት መግለጫ ደግሞ ራሱን የቻለ ፓርቲ ይዘው ሊመጡ ስለመሆኑ አሳውቋል። በአቶ ጌታቸው ረዳ የሚመራው ቡድን የትግራይ ህዝብ እንዳጠቃላይ ወጣቶችና ምሁራን ደግሞ በተለየ እያደረጉት ያለው ሰላማዊ የፖለቲካ ትግል በተደራጀ መንገድ ለመምራት ራሱን ወደ ፓርቲነት የሚያሸጋግሩትን አሰራሮችን በማጠናቀቅ የመጨረሻው ምዕራፍ ላይ ስለመድረሱ ያትታል። ቡድኑ ወደ አንድ ፓርቲነት ለመቀየር የወሰነው ለትግራይ ወደፊት ሰላማዊና ዲሞክራሲያዊ ጣፈንታ ለመታገል እንደሆነም አሳውቋል። በህወሓት ስም ወይንስ በሌላ ስያሜ የሚለው ግን በግልጽ አልተብራራም። ይህ በእንዲህ እንዳለ ቡድኑ ደብረጽዮን ገብረ ሚካኤል የሚመሩት ህወሓትና በጊዜያዊ አስተዳደሩም እየታገዘም የማዕደን ዘረፋና የትግራይ ልማት ማህበርን ጨምሮም የክልሉ ቁልፍ ተቋማትን በብቸኝነት በመቆጣጠር ላይ ይገኛሉ ሲል ከሷል። መንግስት የ12ና 13 ዓመት ታዳጊዎችን በድጋሚ ለውትድርና መመልመሉ ተሰማም። ከዚህ በፊት ህጻናትና ታዳጊዎችን ብቻ ሳይሆን የአእምሮ ህሙማንን ለውትድርና መመልመሉ በመንግስታዊ ሰብአዊ መብቶች ኮሚሽን መገለጹ የሚታወስ ነው። ለውትድርና የደረሰ ልጅ የሌላቸው ቤተሰቦች ደግሞ እስከ 50 ሺህ ብር የሚደርስ ቅጣት እየተጣለባቸው ነው ተብሏል። የብልጽግናው መንግስት ባለፉት ዓመታት በብዛትና በግዳጅ ወደ ጦር ሜዳ የወሰዳቸው ተዋጊዎችን በማስመልከት ከማህበረሰቡ የሚሰሙ መረጃዎች አነጋጋሪ ሆነው ቀጥሏል። ለሟች ቤተሰቦች መርዶ የማይናገረው ብልጽግናም በጦርነት የተገደሉ ወታደሮችን በማስመልከት ለቤተሰቦቻቸው ምንም መረጃ ሳይነግራቸው ቆይቷል። በአንዳንድ አካባቢዎች የልጆቻቸውን መሞት የሰሙ ቤተሰቦች ካሳ እንዲከፈላቸው እየጠየቁ መሆኑን በማስመልከት ጠቅላይ ሚኒስትር አብይ አህመድ ሲነገራቸው ግማሽ ቀን ተዋግቶ ለሞተው ሁሉ ካሳ እንከፍልም ብለው መመለሳቸውና የመከላከያ ኃላፊዎች ካሳችሁ ኢትዮጵያ ነች በማለት ለሟቾች ቤተሰቦች መመለሳቸውን መዘገባችን አይዘነጋም። እንዲህ ያለ ምላሽ በሚሰጥበት እና መቶ ሺዎች ባለቁበት የብልጽግናው ስልጣን የሚጠብቅ ጦርነት ህፃናትና ታዳጊዎችም ተመልምለው የሚገቡበት መንገድ ቀጥሏል። ከእያንዳንዱ ቀበሌ 30 ሰው መልምሎ የማምጣት ግዴታ የተጣለባቸው የሚሊሻ ኃላፊዎች ኮታቸውን ለመሙላት የ12ና 13 ዓመት ታዳጊ ህፃናትን ጭምር አፍነው እየወሰዱ ስለመሆኑም ተነግሯል። በጉዳዩ ላይ መግለጫ ያወጣው የኦሮሞ ነጻነት ሰራዊት የአብይ አህመድ መንግስት በኦሮሚያም ሆነ በሌሎች አካባቢዎች የደረሰበትን ሽንፈት ተከትሎ አዲስ የግዴታ ምልመላ ማዕበል ውስጥ ገብቷል። በዚህም የ12ና 13 ዓመት ታዳጊዎችን አፍኖ መውሰዱን ቀጥሏል ይላል። የብልጽግናው መንግስት ከዚህ በፊትም ህፃናትን በጦር ሜዳ ውስጥ አስገብቶ ማዋጋቱ በዓለም አቀፍ የሰብአዊ መብት ተቋማት ለግዳጅ መመልመሉ ደግሞ በራሱ የሰብአዊ መብቶች ኮሚሽን መጋለጡ አይዘነጋም። አገዛዙ ሰሞኑን በድጋሚ እያካሄደ ባለው አስገዳጅ ወታደራዊ ምልመላ ላይ የሚታፈኑና የሚታፈሱ ህፃናትና ታዳጊዎች ያልደረሱ ወይንም ያልወለዱ ቤተሰቦችም የገንዘብ ቅጣት እንደተጣለባቸው ነው የተገለጸው። በዚህ መሰረት አንድ ቤተሰብ ለመንግስት የሚሰጠው ልጅ ከሌለም ቢያንስ 30 ሺህ ብር ቢበዛ ደግሞ 50 ሺህ ብር እንደሚከፍል አርሶ አደሮች እየተናገሩ ናቸው። እንዲህ ያለውን በደል የሚፈጽመው የኦህዴድ ብልጽግና ከማህበረሰቡ እየነጠቀ ያለው ታዳጊዎችና ወጣቶችን ብቻ ሳይሆን ገንዘቡንም ጭምር ነው።
አፈ ጉባኤው የፓርላማ አባላት በሚዲያ መግለጫ እንዳይሰጡ አስጠነቀቁ። ክብራችሁን ጠብቁ ሲሉ ማስፈራርቷል። ማስጠንቀቂያው ከ50 በላይ ለሚሆኑ የምክር ቤት አባላት የተላከ ነው። ሰሞኑን በሶማሌ ክልል ጅግጅጋ ከተማ አንድ የ16 ዓመት ታዳጊ በመንግስት የጸጥታ ኃይሎች ለሳምንታት ከተፈጸመበት ድብደባና ጥቃት በኋላ መሞቱ ይታወሳል። በታዳጊው ላይ ተፈጸመ የተባለው ጭካኔም በብዙዎች ዘንድ መነጋገሪያ ሆኖ የቀጠለ ሲሆን ይህንን ቁጣ ተከትሎም የክልሉ መንግስት ህዝብን ሊያነሳሱ ነበር ያላቸውን ወጣቶችና ሌሎች የህብረተሰብ ክፍሎችን እያሰረ ይገኛል። ይህንን ያስተዋሉት የክልሉ ምክር ቤት አባላትም ጉዳዩን በምክር ቤታቸው ውስጥ አጀንዳ ለማድረግ ጥያቄ አቅርበው ነበር ያሉት ምንጮች፣ ይህንን የህዝብ አጀንዳ እንዳይመከርበት የሚፈልጉት የክልሉ ርዕሰ መስተዳደር ሙስጠፋ መሐመድ ግን ነገሩ እንዲቆም ይደረግ በሚል አፈ ጉባኤው ማዘዛቸው ታውቋል። ይህንን ተከትሎም የምክር ቤቱ አባላት የጋራ መልእክት በሚያስተላልፉበት መግለጫ ላይ ይህንን ጉዳይ አጀንዳ ለማድረግ የሚሞክሩ የምክር ቤት አባላት ከድርጊታቸው እንዲቆጠቡ ማስጠንቀቂያ ተሰጥቷቸዋል። አፈ ጉባኤ ወይዘሮ አያና አብዲም ከ50 በላይ ለሚሆኑ የምክር ቤቱ አባላት በሰጡት ማስጠንቀቂያ ህዝብን ለማጋጨት እየሰራችሁ ነው ብሏል። በዚህ በምስሉ ላይ የሚታየው መልእክታቸውም አንዳንድ የምክር ቤት አባላት ህዝብን ለመቀስቀስ ህዝብንም ለማጋጨት እንደዚሁም በሚዲያ ላይ ቀርበን እንናገራለን እያሉ እንቅስቃሴ ላይ ስለመሆናቸው መረጃዎች እየደረሱን ነው። የምክር ቤት አባላቱ ክብራቸውን ቢጠብቁ ይሻላል። እኛ አንድ የምክር ቤት አባል መብት እንዲነካ እንደማንፈልገው ሁሉ እናንተም ህጉን ባትጋፉ ይሻላል። እነዚህ ነገሮች በተረጋገጡባቸው አካላት ላይ የስነ ምግባር ኮሚቴ እንዲሰበሰብ እናደርጋለን ሲሉ የዛቻና የማስፈራሪያ መልእክት አስተላልፏል። የ16 ዓመቱ ታዳጊ በጅግጅጋ በተለምዶ ሀባና ተብሎ ወደሚጠራው እስር ቤት በከተማ ፖሊስ መወሰዱና በፖሊስም ከአንድ ወር በላይ በተፈጸመበት ድብደባ ያሳቢያ ህይወቱ ማለፉን መዘገባችን አይዘነጋም። ይህ ከ2 ሳምንት በፊት የተገደለው ታዳጊ የቀሰቀሰው ቁጣ መብዛቱን ተከትሎ የሰብአዊ መብቶች ኮሚሽን ለመመርመር ሞክሮ መከልከሉና የታዳጊ ወላጅ አባትም ከመገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ልጃቸው ላይ በተለያዩ የሰውነት ክፍሎቹ ላይ በድብደባ ከፍተኛ ቁስለት እንዳጋጠመውና ሲሞትም ህዝብ እንዳያይ በሌሊት እንዲቀበር መንግስት ማስገደዱን መናገራቸው የሚዘነጋ አይሆንም። አስመራ የነበሩት ጀነራል ካይሮ ገቡ። በፕሬዝዳንት አብዱል ፈታህ አልሲሲም ደማቅ አቀባበል ተደርጎላቸዋል። እንደ አውሮፓውያኑ የዘመን ቀመር በ2019 በግብጽ እገዛ ወታደራዊ ፍንቀላ በተደረገባት ሱዳን ወደ ስልጣን የመጡትና ባለፉት 2 ዓመታት በተደረገው ውጊያም በካይሮ መንግስት ብርቱ ድጋፍ ሲደረግላቸው የቆዩት የሱዳኑ ብሔራዊ ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ከ2 ዓመት ተኩል በኋላ ወደ ካይሮ አቅንቷል። ከ2 ሳምንት በፊት በኤርትራ አስመራ አቶ ኢሳያስ አፈወርቂ የተቀበሏቸው ጀነራል አልቡርሃን ካይሮ ሲገቡም በተመሳሳይ ደማቅ አቀባበል ጠብቋቸዋል። ካይሮ ሲደርሱ በኤርፖርት የተቀበሏቸው ፕሬዝዳንት ኤልሲሲም የአባይ ወንዝና የሱዳን ጦርነት በማስመልከት እንዳነጋገሯቸውም የመገናኛ ብዙሃን ጽፏል። የብልጽግናው መንግስት የተባበሩት አረብ ኤሚሬቶችን ተልዕኮ በመያዝ የአማጺው ሚሊሻ ጦር የሐሚቲ ደጋፊ ሆኖ በከረመበት የሱዳን ጦርነት ግብጽና ሻቢያ ከአልቡርሃን ወገን በመሆን ወታደራዊና ዲፕሎማሲያዊ ድጋፍ ሲያደርጉ ቆይተዋል። የኢትዮጵያን ብሔራዊ ጥቅምና አጀንዳ ሳይሆን የመሐመድ ቢን ዛይድን ተልዕኮ ሲያስፈጽም የቆየው የብልጽግናው መንግስት የሚደገፈው የሚሊሻ ጦር ተሸንፎም ከካርቱም ከተሰናበተ በኋላም ወደ ዋና ከተማው የተመለሱት ጀነራል አልቡርሃን ወደ ሁለቱ ጎረቤቶቻቸው ያደረጉትን ጉብኝት አከናውነዋል። ከአስመራ ቀጥሎ በተጓዙባት ካይሮም የሐሚቲን ጦር ጨርሶ ስለመደምሰስና የህዳሴ ግድብ ፖለቲካ በሁለቱ ሀገሮች ጥቅም አንጻር ለማየት ስለመሞከራቸው ነው የሀገሪቱ የመገናኛ ብዙሃን የዘገቡት። በግብጽ ወታደራዊ አካዳሚ የተማሩት ጀነራል አልቡርሃን በተለይም ባለፉት ዓመታት ከካይሮ የተደረገላቸው ድጋፍ በአድናቆት የሚመለከቱት መሆኑን የሚዘግቡ አስተያየት ሰጪዎች ወደ ካርቱም ከተመለሱ በኋላ ይፋዊ ጉብኝት ያደረጉባት ሁለተኛዋ ወዳጅ ሀገራቸው መሆናለች። ከሱዳን ጎረቤቶች መካከል ብልጽግና የሚገዛት ኢትዮጵያ፣ ደቡብ ሱዳንና ቻድ ሐሚቲ ደጋፊዎች በመሆን የተባበሩት አረብ ኤሚሬቶች ጉዳይ ፈጻሚ ሆኖ መቀጠላቸው ሲዘገብ የቆየ ሲሆን ኤርትራና ግብጽ በአንጻሩም የጀነራል አልቡርሃን ደጋፊዎች ናቸው። ጀነራል አልቡርሃን እነዚህ ሁለት ደጋፊዎቻቸውንም በይፋ ጎብኝቷል። ግብጽ የኢትዮጵያ ጎረቤቶችን ማሰባሰቧን የቀጠለች ሲሆን አልሲሲም ከቀናት በፊት ወደ ጅቡቲ ተጉዘው ጉብኝት ማድረጋቸውና ስምምነቶችን መፈጸማቸው የሚዘነጋ አይሆንም። ፕሬዚደንቱ ልጃቸውን የግል ጠባቂዎቻቸው ኃላፊ አድርገው መሾማቸው እያነጋገረ ነው። ይህ በእንዲህ እንዳለ ሶማሊያ ሚኒስትሮቿን ማባረሯን ቀጥላለች። አልሻባብ በእጅጉ እየተጠናከረ መምጣቱን ተከትሎ የሞቃዲሾ አስተዳደር ስጋት ውስጥ ወድቋል። ትናንት እንኳን የሽብር ቡድኑ ወደ አደን አደ ኤርፖርት ተደጋጋሚ የሞርታር ጥቃቶችን አድርሷል። ተመሳሳይ ጥቃቶችን ጠቅላይ ሚኒስትር አብይ አህመድ ወደ ሞቃዲሾ በተጓዙበት ወቅት ማድረጉ ይታወሳል። የሆነ ሆኖ ሶማሌ ጋርዲያን ጋዜጣ እንደዘገበው ከሆነም ፕሬዚደንት ሐሰን ሼህ መሐመድ የግል
ጠባቂዎቻቸው ኃላፊ አድርገው አብዱል ፈታህ ሐሰን ሼህ የተባለው ልጃቸውን ሾመዋል። ቀደም ሲል በዚህ ቦታ ላይ ኃላፊ የነበረው ማሳላህ መሐመድ የቤተ መንግስቱን ጥበቃ እንዲመራ መመደቡን አስረድቷል። ፕሬዝዳንቱ ይህንን ውሳኔ ለማስተላለፍ የተገደዱት በቅርቡ በአልሻባብ የሽብር ቡድን የተደረገባቸውን ግድያ ተከትሎ መሆኑን የገለጸው ዘገባው ይህም በጥበቃዎቻቸው ላይ መተማመን እንደተሳናቸው የሚያሳይ ስለመሆኑ አሳውቋል። የፕሬዝዳንት ልጅ አብዱል ፈታህ የሶማሊያን ጦር ኃይል የተቀላቀለው እርሳቸው ፕሬዝዳንት ከሆኑ በኋላ በቅርቡ መሆኑን የሚጠቁመው ዘገባው አሁን በሚሄዱበት ቦታ ሁሉ የግል ጠባቂዎቻቸውን በመምራት እንደሚከተላቸውም ያስረዳል። ፕሬዝዳንቱ ከዚህ ቀደም ሴት ልጃቸውን በውጭ ጉዳይ ሚኒስትር ውስጥ ከፍተኛ ባለስልጣን እንድትሆን መሾማቸው ከፍተኛ ተቃውሞ አስነስቶባቸው እንደነበርም ይታወሳል። የበንዲ እንዳለ የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬም የውጭ ጉዳይና የመከላከያ ሚኒስትሮቻቸውን ትናንት ከስልጣን አንስተዋል። ኢትዮጵያን በመተቸት የሚታወቁትና ለጠቅላይ ሚኒስትር አብይ አህመድ ያላቸውን ነቀፌታ በግልጽ ያሳዩት ላለፈው አንድ ዓመት የውጭ ጉዳይ ሚኒስትር የነበሩት አህመድ ፊቅ መከላከያ ሚኒስትር ሆነው ተሾመዋል። በፊቅ ምትክ ምክትል ጠቅላይ ሚኒስትር የነበሩት አብዱ ሰላም አሊ እንደተሾሙም ታውቋል። ከሁለት ሳምንታት በፊት መከላከያ ሚኒስትር ሆነው ተሾመው የነበሩት ጅብሪል ሀጅ ደግሞ ምክትል ጠቅላይ ሚኒስትር ሆኗል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።